አይ እንዴት አደራችሁ? እንዴት ዋላችሁ? ዛሬ አዲስ ስታይል ነው እንግዲህ ከምሽቱ በኢማራት ሰዓት አቆጣጠር 12 ሰዓት ተኩል ሆኗል ማለት ነው። እንግዲህ ብሎግ ልሰራላችሁ ነው። ከዚህ ሰዓት ጀምሮ የሚጀምረው ብሎጉ በቂቤ ነው ማለት ነው። እንደምታዩት የሚያምር የፀጉር ቂቤ አዘጋጅቻለሁ ማለት ነው። በእርግጥ የፀጉር ቂቤ አይደለም የምግብ ቂቤ ነበረ፣ ግን እኔ ቀየርኩት ወደ ፀጉር ቂቤ መብቴ ነው። እናንተም ደግሞ ሁላችሁም ሞክሩት። ሀበሻ ማርኬት በጣም ብዙ ቦታ ጠይቄ ነበር የፀጉር ቂቤ ለማግኘት ግን አልቻልኩም። እና ያለኝ አማራጭ እንግዲህ የተገኘውን መጠቀም ነው። ከኢትዮጵያ የመጣ ነው። እውነት ለመናገር የምግብ ቅቤ ብላ ነው ጓደኛችን ያመጣችው የነበረው። እንግዲህ ጊዜ ስጣት ጓደኛችን እንደዚህ ሰታኛለች ማለት ነው። ፀጉሬ በጣም ተጎድቷል። ይህን ሰሞን ሳይበጠር ነው የከረመው። ለማበጠር በጣም ነው የምፈራው። ደረቅ ነው ፀጉሬ፣ በጣም ስለሚደርቅ ያመኛል። በዛ ላይ ደግሞ ራስ ምታት አንዴ ከጀመረኝ በቃ አይለቀኝም ነው የምላችሁ። እንደምታዩት ይኸው ድርቅ ብሎ ስንት ቀን መሰላችሁ? 2 ቀን 3 ቀን ሳይሰራ ሳይታጠብ ዋና ውስጥ እየገባ እየደረቀ እንደዚህ ማታ 2 ቦታ ይሰራል፣ ቀን እንደዚህ ይያዛል ማለት ነው። እና በጣም ጨንቆኝ ነበር ምንድን ማድረገው ምናምን ነገር የሚለው ምን አይነት ቅባት ነው የሚያርሰው የሚለው ነገር በጣም ሀሳብ ሆኖብኝ ነበረ። ቅቤውን አገኘው ደስ በሚል ሁኔታ እንደዚህ በቃ አናቴ ላይ ነው ምናችሁ ልጥፍን ያደረኩት። በቃ የመጨረሻ ጨንቆኛል። ሀተመቴ ነው አግኝቼ አናቴ ላይ በደንብ ማስቀምጠው እስከምን ጨንቆኛል። ትንሽ ሙቀትም ስለሆነ አናቴም ስለደረቀ ሳጥበው ራሱ ከበረዶ ቤት አውጥቼ በቀዝቃዛ ውሃ እያጠብኩት እጄ ላይ ግን ቅልጥ እያለ ነበረ በጣም ከሙቀቱ የተነሳ እና በጣም አሪፍ ቅቤ ነበረ። እንደምታዩት እንግዲህ አናቴ ላይ በደንብ ቸስቸስ አድርጌ ተቀብቼዋለሁ። ወይኔ እንዴት ደስ እንደሚል አትጠይቁኝ። ያገኛችሁትን ቅቤ ግን በቃ ከሀበሻ ማርኬት ቢሆን ገዝታችሁ አናታችሁን ቅቤ ተቀቡ። የእውነት ነው የምላችሁ የዋልኩትን ውሎ ከዚህ በኋላ በጣም ምን ያክል ደስ የሚል ውሎ እንደዋልኩኝ እኔ ነኝ የማውቀው ማለት ነው። ሰው ከምሽቱ 12 ሰዓት ላይ ሰው እንደዚህ አይነት ቅቤ ይቀባል። ደስ ብሎኛል። ብቻ ግን ለማንኛውም በቃ እያካፈልኩ በየቦታው አናቴ ላይ በቃ ምንም ቆዳ የቀረ የለም አልኳችሁ። እያካፈልኩ ብዙ ነው ቅቤው በነገራችን ላይ ያንሰኛል ብዬ ነበረ፣ ግን አምጥቼ ደግሞ ሳጥበው በጣም በዛብኝ። ላለማስተረፍ እቃው ላይ ላለማስቀረት ላለመጣል በቃ ደጋግሜ አናቴ ላይ እያመጣሁ ሲለጥፈው ነበረ ማለት ነው። ምክንያቱም መቅረት የለበትማ መጣል የለበትም። ሰው በደንብ አድርጌ ሁሉም ቦታ አዳርሼ በዚህም በዛም እያካፈልኩኝ በደንብ ከተቀባሁትኝ በኋላ ረጅም ማሳጁን ያደረኩትኝ ቆዳዬን ማለት ነው። በደንብ ወደ ውስጥ እንዲገባልኝ እያገለባበት በቃ ማሳጅ ያደረኩት ነው የምላችሁ በቃ እና በጣም ደስ ይል ነበር። የእውነት ነው የምላችሁ የፈለገውን ያክል ቢሆን እንደ ሀገር ነገር የሚሆን የለም። እዩት እንግዲህ ወደዚህ ወደዛ እየተገለባበትኩኝ በደንብ ማሳጅ አድርጌዋለሁ። ፀጉሬ በጣም ከባድ ነው፣ ይነቃቀላል፣ ይበጣጠሳል። በቃ ምንም ነገር የቀየርኩት ነገር የለም፣ ግን በቃ ተበላሽቷል ፀጉሬ ነው የምላችሁ። ከዛ እስቲም እንዲያደርግልኝ በዚህ ሸፋፍ እንግዲህ ሸፋፍ በአማርኛ ምንድን ይባላል በደንብ አድርጌ ካሰርኩት ከሸፋፈንኩት በኋላ ይሄ ሻሽ አስተሳሰር ድሮ አያቴን ያስታውሰኛልና በጣም ነው የምወደው። ቅቤ በተቀባው ቅባት በተቀባው ቁጥር እንደዚህ ነው ማስረው። ሌላ ጊዜ ሻሽ ማሰር አልወድም። ከቻልኩችን ኬፕ ነው ላይ ጣል አድርጌባት ማድረው። ካልሆነ በቃ ይጨንቀኛል። ሻሽ ምናምን ነገር አልወድም። ፀጉሬ ማስያዝ አልወድም። በቃ ምን አለፋችሁ ፀጉሬ ብትንትን ሲል ነው ደስ የሚለኝ እና ይሄንን የምታዩት ዶክተር ራሽድ ፌስ ክሊነር በጣም ደስ የሚለኝ እኔ በጣም የምወደው ማለት ረጅም ጊዜ ስጠቀሙ የነበረ ነው እና አሁን ላይ እንደ ድሮ የትኛውም ሱፐር ማርኬት አይገኝም። በፊት ፋርማሲም ሱፐር ማርኬቶችም የትም ቦታ ይገኝ ነበር። አሁን ግን አይገኝም። በጣም አስቸጋሪ ሆኗል። በጣም ይበረክትልኛል እውነት ለመናገር አንዴ ከገዛሁ 6 ወር 5 ወር እጠቀመዋለሁ። ግን በቃ በ6 ወር እና በ5 ወር ባለቀ ቁጥር በጣም ነው ሀሳብ የሚሆንብኝ። አሁን ራሱ አልቆብኛል። ይሁት እንዴት እንደሚያምር ጥበብዬ ፍክት ብሎ በቃ ፊቴ ሌላ ሰው ነው የመሰልኩት ማለት ነውና ይሄን ሰሞን ደግሞ ይሄ ካካው በተር አሪፍ ነው ብዬ እኔ ራሴን ያልኩት ሌላ ሰው አላለኝም። ግን ልሞክረው እስኪ ለምን አልሞክረውም የሚለውን ሀሳብ አመጣሁና ሰሞኑ 1 ሳምንት ምናምን ቢሆን ነው የጀመርኩት። ለውጥ አይቻለሁ ለማለት ትንሽ ይከብዳል። ችኮላ ነው የሚሆንብኝ። አሪፍ ለውጥ ካለው እንግዲህ ያሳውቃችኋለሁ። ኦሪጂናሉን ገዝታችሁ ለመጠቀም ሞክሩ። ከወደዳችሁት እንደኔ እንትን ካላችሁ ሌላ ምንም አይነት ነገር ስለማልጠቀም ማለት ነው በቃ ማታ እችን የምጠቀመው ጧት በሳሙናዬ በዶክተር ራሽድ ልታጠባለሁ ከራስ በቃ ሌላ ምንም ማድረገው ነገር የለም ማለት ነው። ፊቴ ኦሪጂናል ፊት ነው። ጉድ ሞርኒንግ ኤቭሪዋን። እዚህ ጋር እንደምታዩት ያው ጠዋት ተነስተን ቅቤው እንዴት እንደሚሸት ግን ይጨንቃል። ቢሆንም ደስ የሚል ነበረ። በደንብ አልማቴ ራስ ብሎ በቃ ተራሴ ላይ ምናምን ይበላሻል ብዬ ነበረ። ስነሳ ግን ምንም ነው በቃ ወደዛ ያላለው እንዳለ ቀጥታ አናቴ በደንብ ጠጥቶታ ማለት ደስ ነው ያለኝ በነገራችን ላይ እና ፊቴ ራሱ ይሁት እንዴት ፍንትው እንዳለ በቃ ትናንት የነበረኝ ፊትና ዛሬ ያለኝ ፊት አንድ አይደለም። ድርቅ ያለ ፊት ነበረኝ። አሁን ላይ ትንሽ ራስ ብያለሁ ማለት ነው። እግዚአብሔር ይመስገን። እንደምታዩት እዚህ ጋር ደግሞ ለመታጠብ እንግዲህ እቃዎችን እያዘጋጀው ነው። እዚህ ጋር ቦዲ ስክራፕ ልሰራ ስኳር፣ ቡና፣ የብርቱካን ልጫጩን አድርቄው ፈጭቼው ማለት ነው። ሽታውን አሪፍ ያደርጋል። እዚህ ጋር ደግሞ ቦዲ ጄል ነው። እዚህ ጋር ማር ነው በቃ ቀንሼ ነው። እዚህ ጋር ደግሞ እንደምታዩት ፓራሹት የኮኮናት ኦይል ቫይታሚን ኬ ነው።
እኔ የምጠቀመው ስክራፕ ለመስራት እነዚህና ግማሽ ሎሚ ጨምቅበታለሁ። እናንተም ደግሞ ቤት ባፈራው ባላችሁ መጠቀም ትችላላችሁ። እዚህ ጋር ደግሞ ለፀጉሬ ቫቲካ በነገራችን ላይ ሻምፖ አልጠቀምም፣ ግን ዛሬ ስለሌለኝ አማራጭ ስላላገኘው ነው። ይሄኛውን ደግሞ የፀጉር ትሪትመንት በጣም ረጅም ጊዜ ስጠቀመው በጣም ደስ ይላል። አሪፍ ነው። ፀጉር ያፍታታል፣ በደንብ አድርጎ ለማበጠር ይመቻል። ይሄም ኮንዲሽነሩ እንደዛው ለፀጉር አሪፍ ነው። ብቻ እንደዚህ ብለን ታጥበን ጨርሰን ፏፍንድሽ ካለን በኋላ እዩት እንዴት እንደሚያምር ያበደ ቁርስ ማለት ነው። የቡላ ገንፎ በነገራችን ላይ የሆነ ድካም ሲሰማኝ የቡላ ገንፎ በቃ ሰውነቴን ጥግንግን ነው የሚያደርገውና የቡና ገንፎ እንደዚህ ቅቤ በቅቤ ሆነ በላው ማለት ነው። ከዛ እሱን ከበላሁኝ በኋላ ደግሞ ያው ማይቀሬ ቡናችንን ለማዘጋጀት ወደ ኪችን ትላላችሁ። ታጥበን ለብሰን ቁርስ ከተበላ በኋላ እንግዲህ ግዴታ ነው ቡና ደግሞ ያው ሁሉ ጊዜ ከዚህ በፊትም ሾርቶች ሰርቼላችኋለሁ አንድ ሁለት ጊዜ እንዴት እንደማዘጋጅ ቡናዬን ታውቁታላችሁ። በነገራችን ላይ ጓደኞቼ ራሴ ቡና እንደዚህ ሲሰራ በጣም የሚወዱት በጣም ምርጥ ቡና ነው ማፈላው ያለማካበድ። ደስ የሚል ቀን ነበር ያሳለፍኩትኝ። ቀለል ብሎኝ የሆነ ሰውነቴ ራስ ብሎ ብቻ አላቅም የሆነ በቃ ሪላክስ አድርጌ ነው ያልኩትኝ። በጣም ደስ የሚል ነበረ። ለራሴ እንደዚህ ጊዜ ሰጥቼ ረጅም ጊዜ ወስጄ እንትን ብዬ አላቅም። ቡና ከጠጣው በቃ ቁርስ አላቅም ነበረ። ብዙ ጊዜ ቁርስ ከበላ ቡና አልጠጣም ምናምን ነገር ብቻ ግን በዚህም በዛም ዛሬ ሁሉም ተሳክቶልኝ ቤትም እየታደሰ ስለሆነ ጽዳት ምናምን ስለሌለብኝ ለራሴ ረጅም ጊዜ ሰጥቻለሁ ማለት ነው። በጣም ደስ በሚል ሁኔታ እንደዚህ ቡናዬን እንደብልቅልቅልቅ አርጌ ወፈር ካላለ ቡና በነገራችን ላይ አይጥመኝም። የተለያዩ አይነቶች ደብረቅለቅ አረጋቸውና ወፈር ብሎ በቃ ያዝ የሚያደርግ ነገር ሲሆን ነው ደስ የሚለኝ። እንደዚህ ያበደ ቡና አፍልቼ ጠጣው ማለት ነው። ቀኔን እንግዲህ እንደዚህ ፏ አድርጌ ጀምሮ ያለው እስከ ማታ ድረስ ደግሞ እንግዲህ ያለንን ጊዜ እግዚአብሔር ያውቃል። መልካም መልካም እየበላን መልካም መልካም ነገር እየሰማን እንድንወል ተስፋ አደርጋለሁ። ቤተሰቦቼ እዚህ ድረስ ከመጣችሁ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ቴንክ ዩ